ሰላም ጤና ይስጥልኝ የታማኝ መረጃ የዘወትር ተከታታዮች እንደምን ቆያችሁ? ይህ ከሀገር ውስጥና ከሀገር ውጭ የሚከሰቱ ዕለታዊ መረጃዎች የሚደመጡበት ታማኝ የዜና ምንጭ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ዘወትር የምንለቃቸው ዘገባዎች እንዲደርሶ የደውል ምልክቱን ይጫኑ። የሊቨርፑልን ደስታ የነጠቀ ክስተት ተከስቷል። 20ኛውን የፕሪሚየር ሊግ ድላቸውን ያሳኩት ሊቨርፑላውያን ድሉን ከደጋፊዎቻቸው ጋር በማጣጣም ላይ በነበሩበት አጋጣሚ አደጋ መድረሱ ታውቋል። መላው የቡድኑ አባላት ድሉን ከደጋፊዎች ጋር በመሆን በከተማ ተዘዋውረው እያከበሩ ባሉበት አንድ ኃላፊነት የጎደለው ግለሰብ ሆን ብሎ ተሽከርካሪውን ወደ ደጋፊዎች አቅጣጫ በፍጥነት በማሽከርከር ጉዳት ማድረሱ ታውቋል። ከክስተቱ በኋላ ግለሰቡን በፍጥነት በቁጥጥር ስር እንደዋለ ያስታወቀው የከተማይቱ ፖሊስ የማጣራት ሂደቱ እንደሚቀጥል በመግለጽ በሁኔታው ማዘኑንም አስታውቋል። እስካሁን ባለው መረጃ በክስተቱ ለሞት የተዳረገ መኖር አለመኖሩን ያልገለጸው ፖሊስ በቁጥጥር ስር የዋልኩት ግለሰብ የ53 ዓመት ብሪታንያዊ ዜጋ ነው ሲልም ገልጿል። ፖርቹጋላዊው የአልናስር አጥቂ ክርስቲያኖ ሮናልዶ ለሁለተኛ ተከታታይ ዓመት የሳዑዲ ሊግ ኮከብ ግብ አግቢ ሆኖ ጨርሷል። 40ኛ ዓመቱ ላይ የሚገኘው ክርስቲያኖ ሮናልዶ በግሉ በሳዑዲ ሊግ ምርጥ የተባለ ጊዜን ያሳለፈ ሲሆን በውድድር ዓመቱም 25 የሊግ ግቦችን በማስቆጠር ኮከብ ግብ አግቢ ሆኗል። ሮናልዶ በሳዑዲ ሊግ ከሚገኙትና በእድሜ ከርሱ ከሚያንሱት ኮከቦች እንደነ ኢቫን ቶኒ፣ አሌክሳንደር ሜትሮቪች፣ ካሪም ቤንዜማ፣ ሮበርቶ ፈርሚኒሆና ሪያድ ማህሬዝ ከመሳሰሉት ከዋክብት በላይ ግብ ማስቆጠር ችሏል። ረብጣ ሚሊዮን ዶላሮች የሚፈሱ በት የሳዑዲ ሊግ የዘንድሮ የውድድር ዓመት በአልኢትሃድ አሸናፊነት ተጠናቋል። ክርስቲያኖ ሮናልዶ በአልናስር ቤት ያለው ኮንትራት በዚህ የውድድር ዓመት የሚጠናቀቅ ሲሆን ወዴት ያመራል የሚለው የሚጠበቅ ጉዳይ ሆኗል። ሮናልዶ ለአልናስር በአጠቃላይ 99 ግቦች ያስቆጠረ ሲሆን ትናንት ያስቆጠራት ግብ በክለብ እግር ኳስ ያስቆጠራቸውን ግቦች 800 እንዲሆን አስችሎታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሮማው ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ ሊዮ 14ኛ ጋር በቫቲካን ተወያዩ። ዛሬ ብፁዕ ወቅዱስ ሊዮ 14ኛ በቫቲካን ተቀብለውናል ያሉት ጠቅላይ ሚኒስትሩ ውይይታቸው በሁለትዮሽና በባለብዙ ወገን ጉዳዮች ላይ ያተኮረ እንደነበር አክለዋል። ጠቅላይ ሚኒስትሩም በማህበራዊ ትስስር ገጻቸው ለዓለም ሰላም ያለንን የጋራ አቋም ተወያይተናል፣ የትምህርት ተደራሽነትን የማስፋት አስፈላጊነትን በተመለከተም የጋራ ስምምነት ይዘናል ብለዋል። ሰሜን ኮሪያ በጦር መርከብ ላይ በቸልተኝነት ጉዳት መድረሱን ተከትሎ ከፍተኛ ባለስልጣናትን አስራለች። ሰሜን ኮሪያ የሀገሪቱ መሪ ኪም ጆንግ ኡንን ያስቆጣ አዲስ የጦር መርከብ ላይ ከፍተኛ አደጋ ደርሷል በሚል አራተኛውን ባለስልጣን በቁጥጥር ስር አውላለች። የገዢው የሰራተኞች ፓርቲ ሙንሺን ኢንዱስትሪ ዲፓርትመንት ምክትል ዳይሬክተር ሪ ሂዮንግ ሰን ባለፈው ሳምንት ለደረሰው ከባድ አደጋ በዋነኝነት ተጠያቂ ነው ሲል የመንግስት የዜና ወኪል KCNA ሰኞ ዕለት ዘግቧል። 5000 ቶን አውዳሚ መሳሪያ የሚይዘው ግዙፉ የጦር መርከብ ጉዳት መድረሱን ኪም እንደ ወንጀለኛ ድርጊት ገልጸው የሀገሪቱን ክብርና ኩራት በእጅጉ የሚጎዳ ነው ማለታቸው ይታወሳል። ኪም ቀደም ሲል ያለፈውን ሳምንት የአደጋ ክስተት ያጋጠመው በፍጹም ግዴለሽነትና ኃላፊነት በጎደለው እንዲሁም ሳይንሳዊ ባልሆነ ኢምፔሪዝም ነው ብለዋል። ምን አይነት ቅጣት እንደሚጠብቃቸው ባይታወቅም አምባገነኑ መንግስት ጥፋተኛ ሆኖ ያገኛቸውን ባለስልጣናት በግዳጅ የጉልበት ስራና በሞት እንደሚቀጣም ይታወቃል። ሰሜን ኮሪያ ባለፉት ጊዜያት ከሳተላይት ማምጠቅ በኋላ በጣት የሚቆጠሩ አደጋዎችን በይፋ መግለጿም ይታወሳል። አንዳንድ ተንታኞች የኪም ፈጣንና ጠንከር ያለ ምላሽ ፒዮንግያንግ ወታደራዊ አቅሟን ማሳደግ እንደምትቀጥል ማሳያ ነው ብለውም ያምናሉ። በመቀጠል ከሀገር ውስጥም ከህወሓት የተገነጠለው የነጌታቸው ረዳ ቡድኑ አዲስ ፓርቲ አቋቁሞ ጊዜያዊ የምዝገባ ፍቃድን አግኝቷል። ዴሞክራሲያዊ ስምረት ትግራይ የሚል ስያሜ የተሰጠው ክልላዊ ፓርቲው ከግንቦት 18 ቀን 2017 ዓ.ም ጀምሮ ከኢትዮጵያ ምርጫ ቦርድ የፖለቲካ ፓርቲውን ለማስመዝገብ የሚያስችሉ ተግባራትን ለማከናወን የሚያስችለውና ለ3 ወራት ብቻ የሚያገለግለው ጊዜያዊ የምዝገባ ፍቃድ ማግኘቱንም ገልጿል። ፖስት ፒል በተደጋጋሚ ሲወሰድ ከማህፀን ውጪ እርግዝና ሊፈጠር እንደሚችል ተነገረ። በርካቶች ለድንገተኛ ግንኙነት የሚወሰደውን ፖስት ፒል የእርግዝና መከላከያ በየቀኑ እየወሰዱ መሆኑ ተነግሯል። በአሁኑ ሰዓት በኢትዮጵያ በርካታ ወጣቶች ለድንገተኛ ጊዜ የሚወሰደውን የወሊድ መቆጣጠሪያ የሆነውን ፖስት ፒል አግባብ ባልሆነ መልኩ እየተጠቀሙ እንደሆነም ተገልጿል። ፖስት ፒል በድንገት ለሚፈጠር ግንኙነት የሚወሰድ ቢሆንም በየጊዜውና በቋሚነት የሚወስዱ ወጣቶች ቁጥር ቀላል አለመሆኑና የጎንዮሽ ጉዳት ሊያስከትል የሚችል እንደሆነ በፕላን ኢንተርናሽናል ኢትዮጵያ የኮሚኒኬሽን ኃላፊ የሆኑት ዶክተር ምስክር ጌታሁን ለብስራት ራዲዮ ተናግረዋል። መድኃኒቱ በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና የሚከሰት መሆኑን በመግለጽ በተጨማሪም ረጅም ጊዜ ከቆየ የፍቅር ግንኙነት ውስጥ ኮንዶም መጠቀም ማቆምም በተመሳሳይ ከእርግዝና ውጭ የተለያዩ በሽታዎችን ተጋላጭ እንደሚያደርግ ተናግረዋል። ከዚህም ፌስቱላ ህመም ቀዳሚውን ስፍራ እንደሚይዝም ጠቁመዋል። መድኃኒቱ በተደጋጋሚ ሲወሰድ ከማህፀን ውጭ እርግዝና የሚከሰት መሆኑን በመግለጽ በተጨማሪም ረጅም ጊዜ በቆየ የፍቅር ግንኙነት
ውስጥ ኮንዶም መጠቀም ማቆምም በተመሳሳይ ከእርግዝና ውጪ ለተለያዩ በሽታዎች ተጋላጭ እንደሚያደርግ ተነግሯል። በዚህም ፌስቱላ ህመም ቀዳሚውን ስፍራ እንደሚይዝም ተጠቁሟል። በኢትዮጵያ ከእርግዝናና ከወሊድ ጋር በተያያዘ መከላከል በሚቻልም ሆነ ከባድ በሆኑ ምክንያቶች ህይወታቸው የሚያልፉ እናቶች ቁጥር አሁንም ቀላል የማይባል እንደሆነ በመግለጽ ይህንንም ለመከላከል ፕላን ኢንተርናሽናል ኢትዮጵያ የተለያዩ ከተሞች የጤና ተቋማትን በመገንባትና ቀጣይነት ያለው ክትትል እንዲያገኙ የማድረግ ስራ እየሰራ መሆኑን የፕላን ኢትዮጵያ የኮሚኒኬሽን ክፍል ኃላፊ የሆኑት ዶክተር ምስክር ጌታሁን ጨምረው ለብስራት ራዲዮ ተናግረዋል።